ሰላም ጤና ይስጥልን። በዛሬ ፕሮግራማችን ከፍተኛ የሆነ የደም መፍሰስንና ትኩሳትን የሚያመጣውን በደቡብ ኢትዮጵያ ክልል እየተከሰተ ያለውን ወረርሽኝ እናነሳለን። ማርበርግ ቫይረስን ማለት ነው። ማርበርግ ቫይረስ ምን አይነት ምልክቶችን ያሳያል? እንዴት ነው የሚተላለፈው? መከላከያ መንገዶች ውስጥ ምን ይመስላሉ? የሚለውን እናነሳለን። በዚህም ላይ እንወያያለን። አብራችሁን ቆዩ። የምስራች የዲፕሎማቲክ መንደር በሆነችው ሳር ቤት ላይ ከቴምር ሪል ስቴት የተሰጠ ገጸ በረከት። ከዚህ ቀደም በቫቲካን ኤምባሲ አቅራቢያ አምነውን ለገዙ ደንበኞች እንኳን ደስ አላችሁ፣ ግንባታውን ከዚህ ወደዚህ ቀይረነዋል። ታዲያ በደንበኞች ጥያቄ መሰረት እዛ ተሸጦ ላለቀባችሁ ደንበኞች አሁንም እዛው ቫቲካን ኤምባሲ አቅራቢያ በ36 ወራት የሚረከብ አፓርትመንት እነሆ ለእናንተ። ባለ 2 መኝታ 80 ካሬ በአንድ ጊዜ ለሚከፍሉ በ5,800,000 ብር፣ ባለ 3 መኝታ 139 ካሬ በአንድ ጊዜ ለሚከፍሉ ደንበኞች በ9,900,000 ብር አሊያም ከ20 በመቶ ቅድመ ክፍያ ጀምሮ ባለ 2 መኝታ በ1.7 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ ከታላቅ ቅናሽ ጋር ይዘንላችሁ ቀርበናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ የሪል ስቴት አዋርድን ካሸነፈው ከቴምር ሪል ስቴት። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ሰላም ናችሁ? አለሚሉ እንዴት ነሽ? አለን ይመስገነው። እንግዲህ ያው መግቢያሽ ላይ እንዳልሽው አሁን ላይ በጣም ከኮቪድ ቀጥሎ እንግዲህ እኛ ሀገር ደግሞ ለመጀመሪያ ጊዜ የተከሰተውን ስለዚህ በሽታ ነው የምናወራውና ያው በሽታው እንግዲህ ሄሞራጂክ ፊቨር የምንለው ነው። ግን እኛ ሀገር በተደረገው ምርምር ደግሞ ይህም በሽታ የሚያመጣው ቫይረስ ማርበርግ ቫይረስ ይባላል ማለት ነው። ይሄ በሽታ በተለያየ ቫይረሶች ይመጣሉ። ከነሱ ውስጥ ግን ስፔሲፊካሊ ይሄ ቫይረስ ነው የሚያመጣው ማለት ነው። ማርበርግ ቫይረስ ኢቦላ ቫይረስ ጋር አንድ ግሩፕ ናቸው። ሕክምና ላይ ሲመጣ የተለያዩ ቫይረሶች ተመሳሳይ ምልክት ሲያሳዩ ወይም ደግሞ ቅርጻቸው ሲመሳሰል፣ የመተላለፊያ መንገዳቸው የመሳሰሉ ነገሮች ተመሳሳይ ሲሆኑ አንድ ግሩፕ ላይ የመጠቅለል ነገር አለ ማለት ነው። ኢቦላ የሚጠቃለልበት ኢቦላ ግሩፕ ውስጥ ነው የሚጠቃለለው ማለት ነው። ይሄ ቫይረስ ወደ ሰው ጋር ከመድረሱ በፊት ወደ ሰው ጋር ከመድረሱ በፊት ኢጂፕቲያን ፍሩት ባት የሚባል የሌሊት ወፍ ነው የምንለው የሌሊት ወፍን እሱ ላይ ሆኖ ነው ወደ ሰው የሚደርሰው ማለት ነው። እነዚህ የሌሊት ወፎች ራሳቸው በራሳቸው በበሽታው አያዙም፣ ግን እንደ ካሪየር ናቸው የሚሆኑት ማለት ነው። እነሱ በሚሸኑበት ጊዜ ሊሆን ይችላል፣ ሰገራ በሚጠቀምበት ወይም ደግሞ በምራቅ በኩል ሊወጣ ይችላል ቫይረሱ። ከዛ በኋላ ከሰው ጋር ንክኪ ሲፈጠር ወደ ሰው ሊደርስ ይችላል ማለት ነው። በአሁኑ ሰዓት የተጠናውና የተደረሰው እንግዲህ ነገር ይሄ ነው ማለት ነው። ከባቱ ወደ ሰው ይተላለፋል ተብሎ ነው የሚታሰበው ማለት ነው። መጀመሪያ የሰማነው ህዳር 3 አካባቢ ነው አይደለም? ድንገተኛ የሆነ ትኩሳት፣ ከዛ ደግሞ የደም መፍሰስ፣ እንደዚህ አይነት ነገሮች ታዩ ማለት ነው። ጂንካ አካባቢ ደቡብ ኢትዮጵያ ጂንካ ላይ ነው የታየው ይሄ ነገር። ከዛ በጣም አስደንጋጭ ነበረ። ትዝ የሚላችሁ ከሆነ ወዲያው የጤና ጥበቃ ሚኒስቴር ከዛ ደግሞ የህብረተሰብ ጤና ኢንስቲትዩት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አንድ ላይ በመሆን ይሄ ነገር ምን ሊሆን ይችላል ተባለ። የሆነ ህመም እንዳለ እና 8 ተጠርጣሪ ሰዎች ለብቻቸው አይሶሌት ተደርገው ምርመራ ተደረገላቸው ማለት ነው። እና እንደውም በፍጥነት ነበረ ምርመራ የተደረገው። በሁለተኛው ቀን ወይም በሶስተኛው ቀን ይሄ ነገር በተለያዩ ነገሮች በተለያዩ ቫይረሶች ሊከሰት ይችላል። ኢትዮጵያ ላይ የተገኘው ግን በማርበርግ ቫይረስ ነው የተገኘው የሚል ነገር አሳውቀውናል ማለት ነው። ስለዚህ አሁን ላይ ያለውን ፊገር ደግሞ ስናይ በአጠቃላይ 57 ሰዎች ላይ እንግዲህ ዛሬ ይህን ቀረጻ እስከምናደርግበት ቀን ድረስ 57 የላቦራቶሪ ምርመራዎች ተደርገዋል። ከ57ቱ ውስጥ 10ሩ የማርበርግ ቫይረስ ተገኝቶባቸዋል። 5ቱ በህይወት የሉም። በዚህ በሽታ ምክንያት ህይወታቸው ያለፈ ሲሆኑ 5ቱ ደግሞ ሕክምናቸውን በመከታተል ላይ ይገኛሉ ማለት ነው። እንግዲህ ኢትዮጵያ ውስጥ እንዳልሽው አሁን ተከሰተ እንጂ በዓለም ላይ ቆይቷል ይሄ ነገር ከተፈጠረ አይደለ? ኦልሞስት እንደ ውጭ አቆጣጠር ካየነው በ1967 ነው የመጀመሪያው ኬዝ ሪፖርት የተደረገው ማለት ነው። እና ይህም የታየው በሁለት የጀርመን ከተማዎች ውስጥ አንደኛው ፍራንክፈርት፣ ሌላኛው ደግሞ ማርበርግ የምንለው የጀርመን ከተማዎች ውስጥ እነዚህ ነገሮች ታይተው ነበረ።
ስለዚህ እነዚህ የታዩት ግን የዛኔ እንዴት ነበረ? ከኡጋንዳ ለምርምር በሄዱ ጦጣዎች አማካኝነት ከላብራቶሪ ንክኪ ጋር በተገናኘ ነበረ እነዚህ ወረርሽኞች የታዩት የዛኔ ማለት ነው። ከዛም በኋላ ግን ሂደቱን ስናየው ብዙ ሀገሮች ላይ ተከስቷል። በተለይ ደግሞ አፍሪካ ላይ፣ ከአፍሪካም ደግሞ ምስራቅ አፍሪካ ላይ ለምሳሌ ኡጋንዳ ላይ፣ ሩዋንዳ ብንል፣ ታንዛኒያ፣ ኬንያ ላይ በደንብ የታዩ ኬዞች አሉ ማለት ነው። ሌላ ወደ ደቡብ አፍሪካ፣ ወደ ጋና፣ ጊኒ ላይ እዛም አካባቢ በደንብ ኬዞች ታይተዋል ማለት ነው። እና የቅርብ የምንለው በ2024 የተከሰተው ሩዋንዳ ላይ ወረርሽኝ ተከስቶ ነበረ ማለት ነው። በዛም ከ60 በላይ ሰዎች ተገኝቶባቸው ነበረ በምርመራ ቫይረሱ። ከዛ በኋላ ደግሞ ከነሱ ውስጥ ወደ 15 ሰዎች ህይወታቸው አልፏል ማለት ነው። ስለዚህ እኛ ጋር አሁን የመጣ ነገር ይሁን እንጂ ህመሙ ቆየት ያለ ነበር ማለት ነው። ስለዚህ እንግዲህ በእነዚህ በሚያስተላልፉት የሌሊት ወፎች አማካኝነት ወደ ሰው ከገባ በኋላ ቫይረሱ እንግዲህ ከ2 እስከ 21 ቀን ምንም አይነት ምልክት ሳያሳይ ሊቆይ ይችላል። ምን እያደረገ ይቆያል ካለን የመጀመሪያው ነገር ምንድን ነው? እንግዲህ የተለያዩ ሰውነታችን ክፍሎች ማጥቃት ሊሆን ይችላል አይደለ? ስፔሻሊ ደግሞ በሽታ የመከላከል አቅማችን ያዳክማል እና እንዲሁም ይሄ ይሸውደዋል ሰውነታችን። አሁን የተለያዩ ሲስተሞች አሉት አይደል? አንደኛው እንግዲህ በሽታ ለመከላከል የሚጠቀምበት ሲስተም ነውና እሱ ምንድነው የሚያደርገው? መጀመሪያ በሽታ ሲገባብን ወይም ደግሞ በሽታ የሚያመጡ ተዋሲያኖች ሲገቡብን ዲቴክት አድርጎ ማጥፋት ስራ ነው የሚሰራው። ያንን እንዳያደርግ ይሸውደዋል ማለት ነው። እያለ ወደ ጉበት፣ ወደ ኩላሊት፣ የተለያዩ ሰውነታችን ክፍል ላይ የመሰራጨት ነገር ከዛ ደግሞ መራባት አለ ማለት ነው። እነዛን ነገር ካረገ በኋላ ነው መጨረሻ ላይ በድንገት ጤነኛ የነበረው ሰውዬ ምልክት የሚያሳየው ማለት ነው። ኢንኩቤሽን ፔሪድ የምንለው ይሄ ነው እንግዲህ ከ2 እስከ 21 ቀን ምንም አይነት ምልክት ሳያሳይ ሊቆይ ይችላል ማለት ነው። ከዛ በኋላ ነው ወደ ምልክቶቹ የሚገባው ማለት ነው። ምልክቶቹ ደግሞ አሁን ብዙ ሰው እየጠበቀም ያለው ስሙም ሲሰጠው መጀመሪያ ሄሞራጂክ ፊቨር ወይም ደግሞ የደም መፍሰስ እና የትኩሳት ስለተባለ ቀጥታ የሰው ጭንቅላት ላይ ያለው ይመስለኛል ደም መፍሰስ የምትለው ቃል ነች። ግን መጀመሪያ ላይ የሚያሳየው ምልክት አለ እንደተባለው ከ2 እስከ 21 ቀኗን ልክ ሲያልፍ የሚመጡ ምልክቶች አሉ። እነዚህ ምልክቶች ከሌላ ህመሞች ጋር በጣም የሚመሳሰሉ ናቸው። ለምሳሌ ከፍተኛ ትኩሳት ሊሆን ይችላል፣ ራስ ምታት፣ በጣም ድካም መሰማት፣ ሰውነት መቆረጣጠም፣ እንደዚህ ቬግ የሆኑ ወይም ደግሞ ለዚህ ህመም ነው ማንላቸው የተለያዩ ምልክቶች ሊኖሯቸው ይችላሉ መጀመሪያ ላይ ማለት ነው። ከዛ በኋላ ከነዚህ ምልክቶች በኋላ እየቀጠለ ይሄዳል ህመሙ አይደለ? ስለዚህ 3ኛው ቀን አካባቢ ላይ ምን አይነት ምልክት ሰው ይኖረዋል? ይሄ አጣዳፊ የምንለው አይነት ተቅማጥ ይኖራቸዋል፣ የሆድ ህመም፣ የሆድ ቁርጠት፣ ከዛ ደግሞ ማስመለስ፣ ማቅለሽለሽ የሚሉ ነገሮች ይኖራሉ ማለት ነው። ከዛ ከ2 እስከ 7 ቀን ውስጥ ደግሞ ምን ይፈጠራል? በጣም በጉልህ ሁኔታ የሚታዩ ሽፍታዎች ይኖራሉ ሰውነት ላይ ማለት ነው። እና ደረት ላይ ሊሆን ይችላል፣ ጀርባ ላይ ሊሆን ይችላል፣ ወይም ሆድ አካባቢ እነዚህ ሽፍታዎች እናያለን ማለት ነው። ከዛ በኋላ ከ5 እስከ 7 ቀን ባሉት ጊዜዎች ደግሞ መድማት የምንለው ነገር ስሙን የሚያሰጠው የበሽታውን ሄሞራጂክ ፊቨር እንድንል ያደረገንን መድማቶች ይኖራሉ ማለት ነው። እና መድማት ስንል ከየት ሊሆን ይችላል? ለምሳሌ አፍንጫ ሊሆን ይችላል፣ መንሰር ማይቆም አይነት ነስር ሊሆን ይችላል፣ ወይም ደግሞ ድድ አካባቢ መድማት ሊኖር ይችላል፣ ወይም ደግሞ ደም ማስመለስ ሊሆን ይችላል። ከሰገራ ጋር ተገናኝቶ ከሽንት ጋር ደም የቀላቀለ ነገር ሊፈጠር ይችላል ማለት ነው። እነዚህ ሌሎቹ ምልክት ናቸው። ቫይረሱ እንግዲህ እንዳልሽት ቲጁ መጀመሪያ የተራባ የተለያየ ቦታ ላይ ይሄዳል አይደለ? ስለዚህ አንደኛው ወደ ጭንቅላት የሚሄድበት እና ምልክትም በዚህ ሰዓት የሚታዩበት ጊዜ ሊሆን ይችላል። ለምሳሌ የጭንቅላት ላይ ሄዶ ሴንትራል ነርቨስ ሲስተማችንን አታክ ሲያደርገው ምን ይፈጠራል? ለምሳሌ ይሄ ኮንፊውዥን፣ ግራ የመጋባት በባህሪ ለውጦች ይታያሉ። ግራ የመጋባት ወይም ደግሞ ይሄ ቁጡ የመሆን አግሬሲቭ የመሆን ነገሮችን ልናሳይ እንችላለን ማለት ነው። ወንዶች ላይ የዘር መራቢያቸው ላይ ደግሞ ኢንፌክሽኑ ሊሄድ ይችላል። ስለዚህ እዛ አካባቢ ህመም የመፈጠር ነገር ሊሆን ይችላል። በኋላም ላይ ሊቆይ ይችላል ይሄ ኢንፌክሽን ከዛ አካባቢ የመመረቱ ነገር ማለት ነው። ስለዚህ እንደዛም ሊያጋጥም ይችላል ማለት ነው። እንዳልሹ ነው። አሁን ከባድ እየሆነ የመጣው ምንድን ነው? አንዳንድ ጊዜ በሽታን በተለያየ መንገድ ልናውቅ እንችላለን። አንደኛ በሚያሳየው ምልክት ነው እና ብሩኪ እንዳልሹ ቬግ ነው። የተለያዩ ለምሳሌ ወባ ያለበት ሰው ሊሆን ይችላል፣ ታይፎይድ ያለበት ሰው ወይም ደግሞ ከፍተኛ ከቁጥጥር ውጭ የሆነ ኢንፌክሽን ያለበትም ሰው እነዚህ ምልክቶችን ሊያሳይ ይችላል ማለት ነው። አሁን ላይ ለሕክምና ባለሙያም ከባድ እያደረገ ያለው ነገር እሱ ነው። መለየት በጣም ይከብዳል ማለት ነው ተመሳሳይ ምልክቶች ስላሉት። ከዛ ውጭ ደግሞ ላቦራቶሪ ላይም ስንሄድ ይሄ ተመሳሳይ ለምሳሌ ወባ የያዘው ሰው ወይም ታይፎይድ ያለበትን ሰው የሚያሳየውን የላቦራቶሪ ለውጥ ወይም ደግሞ
የሚታየውን ደም ላይ ያሉ ለውጦችም እነዚህ በሽታዎች ያሳዩታል ማለት ነው። ከዛ ውጭ ደግሞ እኛ ሀገር በሽታ ለመጀመሪያ ጊዜ የተከሰተው ቅድም እንዳልሽው የተለያዩ አፍሪካ ሀገርን ቢከሰት ሬርሊ ነው አልፎ አልፎ የሚከሰት ነው እንጂ በቋሚነት ያለ በሽታ አይደለም ማለት ነው። በዛ የተነሳ ከሌሎች በሽታዎች ጋር መለየት በጣም ከባድ ነው ማለት ነው እና ሕክምናም ቶሎ ለመጀመር የሚያስቸግረው ለዛ ነው ማለት ነው። ለዛ ነው የጥንቃቄ መልእክቶች የሚተላለፉት ማለት ነው። ማለት ኤክስፕሌን ማድረግ የማንችላቸው በህክምናም ላይ ህክምና ባለሙያም አግኝቶት በዚህ በሽታ ተብሎ ኤክስፕሌን መደረግ የማይችል ከሆነ ሰውም ድንገተኛ የህይወት ማለፍ ቢኖር ሪፖርት መደረግ ያለበት ለዛ ነው። ምክንያቱም ሰስፔክትድ ከሆኑ ወይም ከጠረጠርሽ መረጋገጥ ስላለበት በምርመራ ማለት ነው እና ማረጋገጫ ምርመራዎቹን እናነሳቸዋለን። ምልክቶቹ ግን እየሄዱ አንደኛ በጣም የዚህ በሽታ እንድናነሳው ያደረገን አስፈሪነቱም ዴድሊ ነው አይደል? በጣም ህይወትን የማሳጣት ነገሩ ከፍ ያለ ነው ከሌሎች ቫይረሶች ማለት ነው እና የህይወት ማጣት የሚከሰተው ብዙ ጊዜ ከ8 እስከ 9ኛው ቀን ላይ ነው። አንድ ሰው ምልክት ማሳየት ከጀመረ ባለው ቀን ማለት ነው እና ይሄ የሚሆነው አንደኛ የደም መፍሰስ ያመጣል ብለናል። ስለዚህ በጣም የሚያሰው ደም የሚፈሰው ከሆነ ሌላ ሾክ ሊያመጣብን ይችላል። ሾክ ማለት ውስጣችን ያለው ፈሳሽ ወይም ደም ለሰውነታችን ሳይደርስ ሲቀር ማለት ነው። ይሄ አንደኛው ደማችን አንሶ ሊሆን ይችላል። ሁለተኛ ደግሞ የደም ስሮቻችን ቱቦዎቻችን ከመጠን በላይ ሊላሉ ይችላሉ አይደለ? ስለዚህ ደም በአስፈላጊ ሁኔታ ጨምቀው ላይ ያደርስ ይችላል፣ ወይም ከልብ ጋር የተያያዘ ሊሆን ይችላል። ምክንያቱ የተለያየ ሊሆን ይችላል። መጨረሻ ላይ ግን ሰውነታችን አስፈላጊ የምንላቸው ኦርጋኖች አሉ አይደለ? ስራቸውን ለመስራት ደም ግዴታ የሚያስፈልጋቸው ከጭንቅላታችን ጀምሮ ኩላሊት ላይ ሊሆን ይችላል፣ ጉበት፣ እነዚህ ነገሮች ማለት ነው ወደዛ ደም መድረስ ያቆማል ማለት ነው፣ ልብን ጨምሮ። ስለዚህ በነዛ ምክንያት ሞት የመከሰት እድሉ ከፍ ያለ የሆነ 8ና 9ኛው ቀን ላይ ማለት ነው። የሚተላለፍበትን መንገዶች ደግሞ ስናይ እንዳልነው ዙኖቲክ የምንለው በሽታ ነው የሚመደበው። ዙኖቲክ ማለት ከእንስሳት ወደ ሰው የሚሄድ ማለት ነው። ስለዚህ ቅድም ቲጁ እንዳስረዳችን ከእንስሳት ነው የሚመጣው። የተለያዩ እንስሳቶች ላይ ይኖራል። የእችኛዋ ፍሩት ባት ያልናት ወይም የሌሊት ወፍ የተባለችው እሷ ማስተላለፍ ስለምትችል ነው እንጂ ጦጣዎች ላይ ምናምን ይገኛል ይሄ ነገር። ግን ከእነሱ ብዙ ጊዜ ይተላለፋል ተብሎ አይታሰብም። በእርግጠኝነት በጥናት የተረጋገጠችው እቺ የሌሊት ወፏ ነች ማለት ነው። ከዛ ውጭ ግን ከሰው ወደ ሰው የሚተላለፍበት መንገድ ደግሞ አለ። ብዙ ሰውም እየፈራው ያለው ይሄን ይመስለኛል። ምክንያቱም ኮቪድ እንግዲህ የቅርብ ጊዜ ትውስታ ነው። ስለዚህ በጣም ያስፈራ ነበር። ያኔ ከቤት አትውጡ እንባል ነበር፣ ማስክ አድርጉ፣ እጃችሁን ታጠቡ፣ በተደጋጋሚ እንደዚህ አይነት መልእክቶች ነበሩ። ሰው በጣም ፈርቶ ነበር እና አሁን ላይም እንደዚህ አይነት ከሰው ወደ ሰው የመተላለፍ ምልክት አለው ወይ ብሎ እየተጠየቀ ነበር። በመተላለፍ ደረጃ ይሄኛው የሚሻል ይመስለኛል እንደኔ ሀሳብ። ምክንያቱም ቢያንስ በትንፋሽ ይተላለፋል ብለን አናስብም። ብቸኛው አሁን ይተላለፋል ተብሎ የሚታሰብበት መንገድ ምንድነው? ፈሳሽ፣ ከሰውነት የሚወጡ ፈሳሾች፣ የትኛውም ፈሳሽ ሊሆን ይችላል። በእነሱ ምክንያት ነው እንግዲህ የታመመው ሰው ሲደማ ሊሆን ይችላል፣ ወደ ላይ ሲለው ሊሆን ይችላል፣ ወር በተቅማጥ ሊሆን ይችላል። በሌላም ቢሆን ከሰውነት የሚወጣ የትኛውም አይነት ፈሳሽ ማለት ነው፣ ግብረ ስጋ ግንኙነትን ጨምሮ በእነዚህ ሊተላለፍ ይችላል። ይሄ አንዴ ተገናኝቶ መሄድ በትንፋሽ ግን የሚተላለፋለም። አንዳንዴ ግን ድሮፕሌት የምንላቸው አሉ አይደለ? ከአፍ በሳል ጊዜ ሊወጡ ይችላሉ። ወይም ደግሞ በጣም ኢንቲሜት የሆነ ግንኙነት ካላቸው ሰዎች ሊተላለፍ የሚችልበት መንገድ አለ። ከዛ ውጭ ግን ልክ እንደ ኮቪድ በትንፋሽ የሚተላለፍ አይነት ህመም አይደለም። ለዛ ነው መከላከያ መንገዶቹንም ስናነሳ ሰው መጠንቀቅ ያለበት እነዚህ ነገሮች ነው አይደለ? በተለይ ከተጠረጠረ ሰው ጋር ወይም ደግሞ በሽታው አለበት ከተባለ ሰው ጋር ንክኪ መኖር የለበትም። አካላዊ ንክኪን በጭራሽ ማድረግ የለበትም ማለት ነው። ሌላው ደግሞ ህመምተኞችን የሚያስታምም ሰው የጤናን ባለሙያ ሊሆን ይችላል፣ ወይም ሌላም ሰው ሁሌ ይህንን ሲያደርግ እጁ ላይ ግላቭ ያስፈልገዋል ማለት ነው፣ ጓንት ያስፈልጋል። ሌላ ደግሞ ጭንብል የግዴታ ወይም ማስክ ያስፈልጋል ማለት ነው። እንዳልሽው በትንፋሽ ላይ ይተላለፍ ይችላል፣ ግን ከሰውነት የሚወጡ በምራቅም በሀክታም በምንም ስለሚተላለፍ እነሱን መከላከል መቻል አለብን ማለት ነው። ሌላው አንደኛው ነገር ደግሞ የቀብር ስነስርዓት ላይ ነው አይደለ? የቀብር ስነስርዓት ላይ በተለይ አስክሬን አንድ ሰው ህይወቱ ካለፈ በኋላ አስክሬኑን ሃንድል የሚያደርግ ሰው ወይም የሚነካ ሰው በጣም ጥንቃቄ ያስፈልገዋል። ምክንያቱም የዛን ጊዜ ብዙ ፈሳሾች ይወጣሉ ከሰውነት አይደል? ሰውነት ማዘጋጀት የአስክሬኑ ማዘጋጀት ስለሚኖር እዛም ላይ ከፍተኛ ጥንቃቄ ያስፈልጋል ማለት ነው። ሌላ እንደ መከላከያ ቀጥታ እንደ መከላከያ መንገድ የማናስባቸው ግን በጣም ጠቃሚ የሆኑ ነገሮች አሉ። ለምሳሌ አንድ ሰው
ቅድም አንስተነዋል። ኤክስፕሌን ማናረገው ይሄ ነው ብለን መናገር የማንችለው አይነት ምልክት ካሳየ አካባቢያችን ላይም ሊሆን ይችላል፣ ወይም ደግሞ ጤና ጣቢያ ላይ፣ ክሊኒክ ላይ፣ የተለያየ ቦታ ሊሆን ይችላል፣ ወይም አካባቢያችን ላይ ይህንን ምልክት ካሳየ ማሳወቅ አለብን ለሚመለከተው አካል ማለት ነው አይደል? እዚህ ጋር በተለይ 8335 ላይ ወይም ደግሞ 952 ላይ ነፃ የስልክ መስመር ነው፣ ደውለው ማሳወቅ ይኖርባቸዋል ሰዎች ማለት ነው። ስለዚህ እዛ ጋር መደወል ይኖርብናል። ሌሎችም የምንጠረጥራቸው ነገሮች ካሉ ማድረግ ይኖርብናል ማለት ነው። ሌላ በጣም ከባዱ ጊዜ በእንደዚህ አይነት የወረርሽኝ ወቅት የተሳሳተ ኢንፎርሜሽንን ማጋራት። ስለዚህ የማናውቀውን ነገር አናውቅም ማለት ይኖርብናል ማለት ነው። ሚዲያም ኃላፊነት አለበት፣ ሁሉም ሰው የጤናም ባለሙያም ሁሉም ኃላፊነት አለበት። ልክ ያልሆነን ነገር ኢቨን አንዳንዴ የማይረጋገጡ ነገሮች ይኖራሉ አይደለ? ኮቪድ ላይ ያየነው ነገር ነበር አይደለ? እስከታወቀው ድረስ መረጃ አይደበቅም ይነገር ነበር። ለምን? ሩመሮችን ወይም ደግሞ ውስጥ ለውስጥ ያሉ ወሬዎችን ለማጥፋት ማለት ነው። ማናውቃቸውን እርግጠኛ ያልሆንባቸውን መረጃዎች ግን ማስተላለፍ የለብንም። እንደ ግለሰብም ኃላፊነት ያስፈልጋል ማለት ነው። ስለዚህ እሱም መከላከል ነው። አዎ። ስለዚህ ልክ በተናገርሽ ቁጥር አንድ ሰው አካባቢሽ ላይ ያለን ሰው በጠቆምሽ ቁጥር አሁን እኛ ጋር የሚታሰበው እንደ መጥፎነት ነው። እንትና ጠቁሙ ታስታውሳላችሁ፣ ኮቪድ ላይ እንትና ተጠቁሙበት ምናምን እየተባለ በጣም እንደ መጥፎ ነገር ነው። ግን ይሄ ፕሪቬንሽን ላይ ወይም የመከላከል ስራዎች ላይ የታመመን ሰው ማከም አንድ የመከላከል መንገድ ነው ለሌላው ሰው። ምክንያቱም የሚተላለፍ ተላላፊ ነገር ነው። ያ ሰው ከዳነ ወደ ሌላ ሰው አያስተላልፍም። ህብረተሰብ ውስጥ እየተንቀሳቀሰ ከሆነ ግን በጣም ብዙ ሰዎችን ይበክላል። መበከሎች እኮ አይደለም፣ እነዛን ሰዎች ኮንታክት ራሱ ላታረገኝ ትችያለሽ አይደል? እንደዛ ኮቪድ ላይ የምታስታውስ ከሆነ ትሬስ ባክ ይደረጋል። አሁን እኔ ኮቪድ ተይዤ ብሄድ የነበራት ኮንታክት ተብሎ ለባለፉት ቀናት ያን ሁላ ሰው ማግኘቱ አንደኛ ኮስቲ ነው፣ ገንዘብ ያስወጣል። ሁለተኛ ደግሞ ያንን ሰው ላታገኙ ትችያለሽ። እና ብዙ ሰው የሚበከልበት መንገድ ስለሆነ እንደ መጥፎ ነገር ባይታይ ኢቭን አይደለም የታመመ ሰው አንዳንዴ ኤክስፕሌን ማናረጋቸው የህይወት ማለፎች ሊኖሩ ይችላሉ፣ ሞቶች ሊያጋጥሙ ይችላሉ። እና የዛን ጊዜ ራሱ መንገር አለብናል። ምክንያቱም ቀብሩን የሚታደም ሰው ይኖራል፣ በዛ ላይ ደግሞ አስክሬኑን የሚነካ ሰው ይኖራል። ስለዚህ ይህ ሁላ ሰው መበከል ስለሌለበት ቢረጋገጥ የተሻለ ነው የሚሆነው ማለት ነው። በሽታው አለበት ለማለት አንድ ሰው ምን አይነት ምርመራዎች ያደርጋሉ ነው አይደለ? አሁን ኮመሊ እንግዲህ በአሁኑ ሰዓት ተረጋግጦ እኛ ሀገር አለበት የሚባልበት ቦታ ጂንካ ነው። እዛ ላይ እየተደረገ ያለው ሪጅናል የምንላቸው ላቦራቶሪዎች አሉ፣ እዛ አካባቢ ብቻ የሚሰሩ ማለት ነው። እነሱ በእርግጠኝነት ይሄ በሽታ አለ ሳይሆን ምልክቶቹን የሚያሳዩ ነገሮችን ላይ ይችላል። ለምሳሌ ደም ቼክ ይደረጋል። ሲቢሲ የምንለው ጠቅላላ የደም ሴሎችን ካውንቶች ይታያል። እዛ ላይ ነጭ የደም ሴል ሊሆን ይችላል፣ ወይም ፕላትሌት የምንላቸው የደም ሴሎች ሊያንሱ ይችላሉ። እነሱ ጠቋሚ ናቸው ማለት ነው። ከዛ ጉበት ላይ እንደዛው ቅድም ብለናል አይደል? አንደኛው የሚጎዳው የሰውነታችን ክፍል ጉበት ነው። ስለዚህ የጉበት ኢንዛይሞች ከጨመሩ በሽታውን ጠቋሚ ነው ማለት ነው። እሱን ቼክ እናደርጋለን። ከዛ በመጨረሻ በጣም በእርግጠኝነት እንግዲህ በምልክት የምናውቀው የበሽታ ነው ልንለው የምንችለው የደም መፍሰስ ችግርን ሲያመጣ ነው። ኮአጉሌሽን ፕሮፋይሎች ቼክ ይደረጋሉ። ያን ሰው የደሙ ኖርማል በሚፈለገው ልክ ይረጋል ወይ የሚለውን ነገር ቼክ ይደረጋል ማለት ነው። እሱ ላይም ለውጥ ካለ ይህም በሽታ ጠቋሚ ነው ማለት ነው። ከዛ በተጨማሪ ግን በዋነኝነት በሽታው አለ ለማለት የሚያስፈልገውን ምርመራ የሚደረገው እዚሁ አዲስ አበባ በኢትዮጵያ ሕብረተሰብ የጤና ኢንስቲትዩት ነው ወይም ደግሞ የፒኤችአይ ነው ማለት ነው። እዛ ተልኮ ደሙ ሞሌኩላር ቴስቲንግ ቼክ ይደረጋል ማለት ነው። እሱ ነው በእርግጠኝነት ቫይረሱ አለ፣ አሁን ላይ ነው ያለው፣ ኢንፌክትድ ነው፣ ኢንፌክሽስ ስቴጅ ላይ ነው ያለው፣ ማስተላለፍ ይችላል የሚለውን ምርመራ ይደረጋል ማለት ነው። እነሱ ምርመራዎች ሲደረጉ ግን በጣም ጥንቃቄ ያስፈልጋል አይደለ? አንደኛ እንግዲህ እንደተባለው ከጂንካ ነው እዚህ ተልኮ የሚመጣው። አንደኛ ደም የሚወስደው ሰውዬ በጣም በጥንቃቄ መውሰድ አለበት። የሚያስፈልጉትን ቅድም የተባሉን የተለያዩ ማቴሪያሎችን ተጠቅሞ መውሰድ አለበት። ከዛ ደግሞ ትራንስፖርቴሽን ነው አይደለ? ደሙ ሲዘዋወር ወደ ሌላ ቦታ ደግሞ ስፒል አድርጎ ሌላ ሰው ጋር ደግሞ ትራንስፈር እንዳያደርግም ደግሞ በጣም ጥንቃቄዎችን መወሰድ አለበት ማለት ነው። በአሁን ላይ ያሉት የምርመራ ሂደቶች እነዚህ ነው የሚመስሉት ማለት ነው። ስለዚህ ወደ ሕክምናው ስንሄድ አንድ ሰው በቃ ይሄ ህመም አለበት ተብሎ ተረጋግጦ ከመጣ በኋላ የሚደረጉ ሕክምናዎች አሉ። አንድ ግን ማወቅ ያለብን ነገር ለማርበርግ ቫይረስ ተብሎ የተሰራ የሚያድነው መድኃኒት የለም፣ ወይም ደግሞ ክትባት የለም። ይህን ነገር ለመከላከል ተብሎ የተዘጋጀ የለም እስካሁን አሁን ባለንበት በምናውቀው ማለት ነው። ስለዚህ ምንድነው የሚደረገው? ምልክቶችን እናክማለን። ለምሳሌ ደም መፍሰስ
በራሱ ችግር ነው። ደም መፍሰሱ መቆም አለበት ወይም መተካት አለበት። ደም መተካት ሊሆን ይችላል ወይም ደግሞ የተለያዩ ፍሉዶችን መስጠት ወይም ግሉኮስ የምንለው በተለምዶ እሱን መስጠት ሊሆን ይችላል። ስለዚህ ሰውየው ስቴብል ሆኖ እንዳይሞት እንከላከልለታለን ማለት ነው። ትኩሳት ካለ ትኩሳቱን መቆጣጠር፣ ህመሞች ካሉ የህመም ማስታገሻዎችን መስጠት፣ እነዚህ የሚደረጉ ህክምናዎች ናቸው። ከዛ በተጨማሪ ቅድም ምን ብለናል? ኢሚዩኒቲ በጣም ያወርዳል ወይም የበሽታ የመከላከል አቅምን በጣም ስለሚያወርድ የተለያዩ ህመሞች ሊያዝ ይችላል ታካሚ በዛ ሰዓት። ከማርበርግ ቫይረሱ በተጨማሪ ሌሎች ህመሞች ሊይዙት ይችላሉ። ስለዚህ ለእነሱ የሚሆኑ ህክምናዎችን እንደ አስፈላጊነቱ ይሰጣል ማለት ነው። ስለዚህ ወደ ህክምና ቦታ ሄደው ይሄንን ህክምና ማድረግ ይኖርባቸዋል። ካለበለዚያ ህይወት የሚነጥቅ ነገር ነው። ደም መፍሰስ ማለት ከባድ ነገር ስለሆነ ደሙ ማይተካ ከሆነ ማይቆም ከሆነ ያው ወደ ሞት ነው ያ ሰው የሚሄደው ማለት ነው። በተጨማሪ ደግሞ ያው እንግዲህ ቅድም እንዳልነው ደግሞ አካባቢ ያሉትን ሰዎችም ሊበክል ስለሚችል እንደዚህ አይነት ምልክት ካለ ቶሎ ወደ ጤና ተቋም እንዲሄዱ ነው የምንመክረው። ስለዚህ የተሳሳተ መረጃን ቅድም አንስተናል አይደለ? ህክምና የሚመስል ከሆነ መተላለፊያ መንገዶችን ካየን የተሳሳቱ ወይም ደግሞ ልክ የማይመስሉ መረጃዎችን ማጥራት ይኖርብናል ማለት ነው። ለምሳሌ አሁን እየተከሰተ ያለው ኢቦላ አይደለም። የኢቦላ ፋሚሊ ቢሆንም ተመሳሳይ አይነት ዘረመል ወይም ደግሞ አርኤንኤ ቫይረሶች ቢሆኑ ግን ኢቦላ ቫይረስ አይደለም። አሁን የተከሰተ ያለው በሽታ ማርበርግ የምንለው ነው ማለት ነው። ሌላው በትንፋሽ አይተላለፍም። ስለዚህ ኤርቦን አይደለም የምንለው። ስለዚህ ያው እጅ ታጠቡ፣ ማስክ አድርጎ እንደዚህ ሲባል ከኮቪድ ጋር ተመሳሳይ ነው የሚል አሰምሽን ውስጥ እንገባለን። ምክንያቱም የቅርብ ትውስታችንም ኮቪድ ስለሆነ ማለት ነው። ግን ከኮቪድ ጋር በጣም የተለያዩ በሽታዎች ናቸው ማለት ነው። ሌላው ደግሞ በምግብ ይተላለፋሉ የሚሉ ነገሮች ሊኖሩ ይችላሉ። በምግብ በትክክል ይተላልፋል ያልናቸው ቅድም ያልነው መንገድ ነው። ግን ኢንፌክተድ የሆነ እንስሳን የሚበላ ወይም ከሆነ ምናልባት ከዛ ሊመጣ የሚችልበት መንገድ ሊኖር ይችላል ማለት ነው። ስለዚህ የበሰለ ስጋ ነክ ነገሮች ነው የምናወራው። ስጋ ነክ ነገሮች የበሰለ መሆን ይኖርበታል በደንብ ማለት ነው። እሱ ነው። ሌላው ደግሞ ባህላዊ ህክምናዎች አሉ ወይ? ምክንያቱም አንድ በኮቪድ ጊዜ ይጥቀመንም ይጉዳንም የነበረ ነገር ነበር። ትሬንዶች ነበሩ አይደለ? ይሄን ብታረጉ ፌጦ ቢደረግ እንደዚህ ብዙ ህክምናዎች፣ ይሄ ብዙ ኸርባል ነገሮች አንድ ላይ የተደረጉ ልክ እንደዛ ለዚህ ቫይረስ ወይም ደግሞ ለዚህ ህመም የሰሩ ነገሮች አሉ ወይ? ምክንያቱም እኛ ሀገር አሁን የተከሰተው ብለናል፣ ግን ሌሎች ሀገሮች ላይ በደንብ ስለነበር እንግዲህ እስካሁን ባለው መረጃ ጥናቶች አያሳዩ ይሄ ቢደረግ የተሻለ ኢሚዩኒቲን ቢልድ ያደርጋል፣ የተሻለ በሽታ ይቀንሰዋል የሚሉ አሳማኝ የሆኑ ጥናቶች እስካሁን። ስለዚህ ከባህላዊ ህክምና ከመሄድ ወይም ከማድረግ ይልቅ ወደ ዘመናዊ መጥቶ ሪፖርት ማድረግ ህክምና ማግኘት የተሻለ ነው የሚሆነው። ከዛ ደግሞ ሚስ ኢንፎርሜሽኖችን አሁን ለመቀነስ ሶርሶቹን መምረጥ ነው አይደለ? አሁን የኢትዮጵያ የጤና ሚኒስቴር ኦፍ ሄልዝ የምንለው እንዲሁም ኢፒኤችአይ እንዲሁም ደግሞ የዓለም የጤና ድርጅት በጣም እነዚህ አፕዴትድ የሆነ ቶሎ ኢንፎርሜሽን እየሰጡ ነው እና ሞር ከሌላ ቦታ ኢንፎርሜሽን ከመፈለግ ይልቅ እነዚህን ሶርሶች የሚታመኑ ሶርሶችን መጠቀም አንደኛ ያው ህብረተሰቡን በጣም እንዳይጨናነቅ አይደለም እንዳይረበሽ ያደርጋል። ከዛ ውጭ ደግሞ ሚዲያዎች፣ ጋዜጠኛዎች እንደዚህ አይነት ኢንፎርሜሽኖችን ሲያስተላልፉ ሞር ኦፍ ይሄ የሚያስፈራው ነገር ላይ ብቻ ከማተኮር ይልቅ አንደኛ ተስፋ እንዳለው አይደለ? ይሄ በጣም ፕሪቬንት ራሳችን ብናደርግ የሚያስፈልጉትን ጥንቃቄዎች ብናደርግ ስቲል ሰርቫይቭ ያደረጉ ኬዞች አሉ አይደለ? አሁን እንደነገርሽን ማለት ነው። ህክምና ላይ ያሉ ሰዎች አሉ፣ ያልሞቱ ሰዎች አሉ። እነሱ ላይ በደንብ መስራት፣ እነሱን በደንብ አድቮኬት ማድረግ ሰውን በደንብ እንዲጠነቀቅና ከፍርሃት ይልቅ እርምጃ እንዲወስድ ያደርገዋል ማለት ነው። ያው ባድ ኒውስ ዘ ጉድ ኒውስ ይባላል አይደል? መጥፎ ነገር ስታወሪ ነው ብዙ ጊዜ የምትሰሚው። የሆነ ነገር ተገኘ፣ አሁን እየሰማችሁ ነው ብዬ አስባለሁ። ሰሞኑን የሚወሩ ዜናዎች አዲስ አበባ ላይ ተገኘ፣ እንደዚህ ቦታ አይተናል፣ ጳውሎስ አይተናል እየተባለ በጣም ብዙ ወሬዎች በተለይ ቲክቶክ ላይ ብዙ እያየሁኝ ነበር። እና ያው ሰው ኦዲየንስ ለማግኘትም ሊሆን ይችላል ወይም ደግሞ የሰማው ሊሆን ይችላል። ጀስት ዝም ብለሽ እንደዚህ ተገኘ እኮ ተብሎ እንዲሁ ተፈጥሮ ደግሞ የሚወሩ ወሬዎች አሉ። ስለዚህ የመጀመሪያው ነገር ሰው እንደዚህ አይነት ችግሮች ሲያጋጥሙ በተለይ ወረርሽኝ ሲያጋጥም የመጀመሪያው ነገር መረጋጋት፣ ህዝቡን ማረጋጋት ነው የመጀመሪያው ነገር። ምክንያቱም ስትረስ በራሱ ድንጋጤ በራሱ በጣም የሚፈጥራቸው ብዙ ነገሮች አሉ። ኮቪድ ላይ ብዙ ነገሮች አስተናግደናል ታስታውሳላችሁ። እና ሰው ሲደነግጥና በጣም ስትረስድ ሲሆን ብዙ ነገር ያደርጋል። ኦልሬዲ ኑሮ አለ፣ ስንት ነገር አለ እና በዚህ ምክንያት ሰዎችን በደንብ አሁንም ለሶስተኛ ጊዜ የምንነግራቸው የሚሰሙበትን ዜና የሚሰሙበትን ሶርስ ይምረጡ። ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ወይም ደግሞ ኢፒኤችአይ በየቀኑ
የተመረመሩ ሰዎችን ቁጥር፣ ምን ያክል ሰዎች ተይዘው እንደሆነ፣ ምን ያክል ሰዎች እንዳገገሙ እየገለጸ ይገኛል በገጾቹ ላይ። ጤና ጥበቃ ሚኒስቴርም ቴሌቪዥኖች ላይ ምናምን ይህንን እየተጠቀሙ የተለያዩ ደግሞ ትክክለኛ ሶርስ የሚጠቀሙ ሚዲያዎችም ይህን እያደረጉ ይገኛሉ። ስለዚህ ከዛ ብቻ እንስማ እና ራሳችንን እናረጋጋ። እንግዲህ ዘመናዊ ሕክምና ከባህላዊ አስተምሮ እና ከህብረተሰብ ጤና አንጻር የሚቃኘው እኛ ፖድካስታችን ይሄን ይመስል ነበረ። በዛሬው ፕሮግራማችን እንደተከታተላችሁት ስለ ማርበርግ ቫይረስ አውርተናል፣ አዲሱ ወረርሽኝ። ስለዚህ ግን የበለጠ መረጃ ማወቅ ከፈለጋችሁ፣ ጥቆማ መስጠት ከፈለጋችሁ በድጋሜ ስልክ ቁጥር እናስታውሳችሁ 8335 ላይ ወይም 952 ነፃ የስልክ መስመሮች ናቸው። ደውሉና ተጠቀሙባቸው። ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሳ። መልካም ቆይታ።